ሚልኪ እባክህን አትጨነቅ። እንዴ ልጄን አይኔ ያየ የማትፈልገው ትዳር ውስጥ አላስገባትም። ማነሽ አንቺ? አቤት አቤት፣ ምን አልክ አንተ? ቆይ የሳቸው አልበቃ ብሎ ነው አንተም ይሄን ጥያቄ የምትጠይቀኝ? አልችልም። እሺ አንቺ ሚስቴ ልጅ በቃ የምን ጊዜ ራሴን ትንሽ መስማት እፈልጋለሁ። አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለው አሁን ላይ ማግባቷ ትክክል ነው ወይ፣ የትኛው መንገድ ይሻላል የሚለውን ከራሴ ጋር መማከር እፈልጋለሁ። ይሄ ምን ማለት ነው አደይ? አንቺ ወስነሽ ጨርሰሽ መስሎኝ አይደለ ገጠር ሄድኩትና ቤተሰቦቼ እንዲሰማ ያደረኩት። እሱማ ገብቶኛል፣ ግን አንዳንዴ ከራስ ጋር መማከር ጥሩ ነው። ቆም ብዬ ራሴን ማየት እፈልጋለሁ። አደይ አታደርግ። ምን እንዴ? ቆይ ራሴን መጠየቅና በሌሊ ህመም ምክንያት እያሰበና እየተጨነቀ የሚገኘው ባቡሬ ዛሬ እና አደይን ከኋላቸው በመከተል ሆስፒታል ድረስ ሄዷል። አደይ ሁሉን ነገር ጨርሳ ቤተሰቦችን አሳምን በማለት ዴቭን ወደ ገጠር ልካው ቢሆንም ዛሬ ላይ ግን አደይ ስለ ራሴ ማሰብ እፈልጋለሁኝ፣ በቃ ትንሽ ጊዜ አሁንም እንድትሰጠኝ እፈልጋለሁ በማለት ለዴቭ ትነግረዋለች። ዴቭ ይህን በሰማ ቁጥር ንዴቱን መቆጣጠር ነበረ ያቃተው። አንቺ እኮ ጨርሰሽ አምነሽ ነው ቤተሰቦችሽን ለማሳመን ገጠር ድረስ የሄድኩት፣ እንደገና ወደ ኋላ የምትመለሹ ምን አስበሽ ነው? እኔ አሁን በቃ ማግባትና መቀመጥ ነው የምፈልገው፣ እባክሽን እንደዚህ የምታራዝሚውን ጊዜ ልትቋጩ ይገባል። በቃሽ አደይ፣ እኔ በቅቶኛል፣ እየደከመኝ ነው በማለት ተናግሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ ደግሞ ሰራተኛዋ አደይ ክፍል 167ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዳኒ ማለትም የቤዛ ወንድም ፍቅርን ከትምህርት ቤት ስትወጣ ይዟት ጠፍቷል። የት ነው የምትወስደኝ እባክህን በማለት ብነግረውም እሱ ግን በውድ ማቴጂ ከሆነ በግድ ትሄጃለሽ በማለት ነው ይዟት ሄደው። ይዟት ሲሄድ ደግሞ እስክሪብቶዋን ጥላ ነበረ። አሹም እሷን ለመቀበል ወደ ትምህርት ቤት መጣ። ነገር ግን ሊያገኛት አልቻለም። ጭራሽ እስክሪብቶዋ ወርቆ ሲያገኘው እስክሪብቶዋን አንስቶ መንገዱን እየፈለጋት ነበረ። እንዲሁም ወደ እናቷ ጋር በመደወል መታለች ብሎ ቢጠይቅም አልመጣችም ትለዋለች። እሱም በመንገድ ላይ እየሄደ እየፈለጋት ሳለ ዳይመንድን ያገኘዋል። ዳይመንድን ምን ሆነ ነው ቢለውም ፍቅር ጠፋችብኝ እባክህ ከትምህርት ቤት ወጥቻለሁ ብላኝ፣ ነገር ግን ላገኛት አልቻልኩም በማለት ይነግረዋል። ዘዴና ብልሃት የማይጠፋበት ዳይመንድም እንግዲህ ከትምህርት ቤት ወጥተን ነበረ፣ ነገር ግን መንገድ ስንደርስ የሚሄድበት አለኝ፣ አንተ ሂድ ብላኝ ሄደች ብለህ ንገራቸው በማለት ይህንን ብልጠት ለአሹ ይነግረዋል። አሹም ዳይመንድ እውነት ዛሬ ገና ጥሩ ስራ ሰራህ በማለት የሰጠውን ሀሳብ ተቀብሎ ወደ ቤት ሄዶ ነበረ። እቤት እንደሄደ ፍቅርስ የት ሄደች በማለት ሲጠየቅ አብረን እየመጣን ነበረ፣ ነገር ግን አንተ ሂድ እኔ እመጣለሁ በማለት መንገድ ላይ ተለያየን ብሎ ይነግራታል። ፍቅርም እናት ወይኔ ልጄ የት ሄዳ ይሆን? የት የምትሄድበት ኖሮ ይሆን እንደዚህ ልትሄድ የቻለችው በማለት ስልኳን ስትሞክረው ስልኳም አይሰራም። እነ ሮማንም ትመጣለች፣ በቃ ምንም አትሆንም፣ እሷ እኮ ትልቅ ሰው ናት በማለት ሊያረጋጓት ችለዋል። ነገር ግን ልትረጋጋ አልቻለችም። አደይም ዛሬ ወደ ዴቭ ጋር ሄዳ ከዴቭ ጋር ሊነጋገሩ ችለዋል። አደይ ወደዛ ስትሄድ እንዲሁም ደግሞ ባቡሬ አደይን አግኝቷት ነበረ። ለምንድን ነው የምትዋሹት? አሁን ለሌት ናት ያለችው በማለት ሲጠይቃት ወደ ቤት ሄዳለች፣ እኔ ዴቭን ላገኘው ነው በማለት ትነግረዋለች። ለምን ነው የምትዋሹት? ከዴቭ ጋር አብረን ሆነን እና እሷ ግን ከዴቭ ጋር ነኝ ብላኝ ነበረ። እሺ ቤት እሄዳለሁ በማለት እሱ ወደ ቤት ይሄዳል። አደይም ወደ ዴቭ ጋር ሄዳ ነበረ። እንግዲህ ባቡሬ እዛ እንደሄደ ለምንድን ነው የዋሸሽው? ከአደይና ከዴቭ ጋር ነን አልሽኝ፣ ነገር ግን እኔ ከዴቭ ጋር ነበርኩኝ። ለምንድን ነው የዋሸሽው? ምን እያደረግሽ ነው ለሊ በማለት ጠይቋት ነበር። ባክህ አሞኛል፣ በቃ ምንም ነገር እንድትናገረኝ አልፈልግም፣ ውሃ አንጣልኝ በማለት ታዘዋለች። ባቡሬም ጭቅጭቁንና ንትርኩን እንዲሁም ደግሞ የውሸቱን መንስኤ ረስቶ ምንሽን ነው ያመመሽ? ለምን ግን ደህና ሐኪም ቤት ሄደሽ አትታከሚም? ስለዚህ ተነሺ አሁን ልብስ ቀይሪና እንሂድ ቢላትም እሷ ግን አሁን ደህና ነኝ በማለት ትነግረዋለች። ለሊ አሁን ላይ ንስርም እየነሰራት በሽታዋም እየከፋ ይመስላል። ሌላ ሐኪም ቤት እንሂድም፣ እኔ ስላንቺ እጅግ በጣም እየተጨነኩ ነው፣ በቃ ለሊ መታከም አለብሽ በማለት ይነግራታል። እሷ ግን አሁን በጣም ደህና ነኝ፣ ተሽሎኛል፣ አንዳንዴ ኮራሴ ስለሚያዞሬ ነው በማለት ዳግም ልትዋሸው ችላለች።
አደይም ወደ ዴቭ ጋር በመሄድ እንግዲህ ከዴቭ ጋር ሊነጋገሩ ችለዋል። አልናፈኩሽም ቢላትም ናፍቀኸኛል፣ ነገር ግን የሌሊት ነገር እኮ ችላ ማለት ስላልቻልኩኝ ነው። ተደስታ ሁሉም ነገር ይልቅ የእሷ ህይወት ይበልጣል። ስለዚህ ዛሬ ላይ አብሬያት ካልሆንኩኝ መቼ አብሬያት ልሆን ነው? ከሌሊ አጠገብ መሆን አለብኝ ዴቭ በማለት ታስረዳዋለች። ዴቭም አባትሽ እኮ እሺ ብለዋል፣ ለምንድን ነው ነገሮችን ቶቶሎ ብለን አብረን የማንሆነው በማለት ጠይቋት ነበር። አባዬ እሺ ማለቱ ለእኔም ጥያቄ ሆኖብኛል፣ ነገር ግን ደግሞ ነይና እዚህ እንነጋገራለን ብሎኛል። መሄድ አለብኝ። አሁን ላይ ግን በቃ ዴቭ ስለ ራሴ ማሰብ እፈልጋለሁ። አደይ ምን ያስፈልጋታል? ምንስ ይጠበቅባታል? አሁን ማግባት አለባት የሚለውን ነገር ማወቅና መረዳት አለብኝ። ከራሴ ጋር መነጋገር እፈልጋለሁ በማለት ለዴቭ ትነግረዋለች። ይህንን በሰማ ቁጥር ዴቭ ንዴቱን ስሜቱንም መቆጣጠር አቅቶት ነበረ። ምን ማለት ነው አደይ በማለት ነበረ በተናደደ ልቡ የተናገራት። እሷም አዎ ዴቭ በቃ ትንሽ ጊዜ እንዲሰጠኝ እፈልጋለሁ በማለት ትነግረዋለች። ምን ማለት ነው? እኔና አንቺ እኮ ጨርሰን አውርተን ሁሉን ነገር ጨርሰን እኮ ነው ቤተሰቦች ጋር ገጠር ድረስ ሄጄ ላሳምን እየሞከርኩት እንዲሁም ደግሞ ለቤተሰቦቼ እየተናገርኩት። አሁን ቤተሰብ ከሰማ በኋላ ያንቺ ማፈግፈግ ምን ይሉታል? ከቅርብ ጊዜ ወደዚህ ግን በጣም እየተቀየርሽ ነው፣ ይታወቅሻል በማለት ነበር የተናገራት። አደይም አዎ ይታወቀኛል፣ ነገር ግን በቃ ጊዜ እፈልጋለሁ፣ ከሌሊም ጎን መሆን አለብኝ፣ በአሁን ላይ ስለ ሰርግ ማስብበት ጊዜ የለም በማለት እንግዲህ ለዴቭ ነግረዋለች። ዴቭም እጅግ በጣም ነበረ የተናደደው። እውነት ነው አሁን ላይ አደይ እንደዚህ ልታቅማማ የቻለችበት ምክንያት ምንድን ነው? ከዴቭ ጋር አሁን ላይ ክፍተት መፍጠር የለባትም። አንደኛ ዶክተሩ እየተመኛት ነው፣ ሁለተኛ ደግሞ ለሌሊ ብላ ነው ይህን ሁሉ ነገር የምታደርገው። ነገር ግን በቅደም ተከተል ነገሮች ሊስተካከሉ የሚችሉ ነገር ነው። በህይወታቸው ሌላ ሰው ገብቶ ከሚያለያያቸው ይልቅ ነገሮችን አስተካክሎ ከዴቭ ጋር አብሮ መቀጠሉ ነው የሚሻለው። የአደይ ቤተሰቦች ፈቅደዋል፣ ነገር ግን ማወቅ ተስኗቸው ነው። አሁን የአደይ እናት አላወቀችም። ነገር ግን የአደይ አጎት እየተመላለሰ ልጁ እኮ ከአረብ ሀገር የመጣ ነው፣ ውጭ የኖረ ነው፣ ውጭ የተወለደ ነው፣ ስለዚህ ለሱ ነው የምትዳረው፣ አታከላክሊያት በማለት እንግዲህ ለአደይ እናት ተናግረው ነበረ። ቆይ ማን ነው የሚያገባው በማለት የአደይ እናት ጠይቀውም ነበር። አደይ ነዋ አሁን ማግባት አለባት፣ እሷ የፈለገችውን መርጣለች፣ ስለዚህ እንዳታከላከያት በማለት ደግሞ አንተ ላከብኝ፣ እሱ ሲመላለስ እኮ የሆነ ነገር እንደፈለገ አውቅ ያለሁ በማለት እንግዲህ ይናገራሉ። የአደይ እናትም እንግዲህ እጅግ ግራ ቢጋቡ ስለ ብርሃንም እያስታወሱ ነበረ። ብርሃን ያው የሆነ ነገር ይነግሩሻል ብሎ ነበር ዴቭ። ነገር ግን ብርሃን ልትናገር አልቻለችም፣ ምክንያቱም ዴቭን ስላፈቀረችው። የአደይ እናት ግን ወደኋላ መለስ ብለው የብርሃን ያለቀሰች ፍቅር ሳይዘኛ አይቀርም፣ ግን ሰው ሲወደድ እንዴት ነው ፍቅር ሲይዝ ምንድን ነው የሚያደርገው? እንዴት ነው የሚያደርገው? በማለት እናቷን ጠይቃ ነበረ። ከዴቭ ፍቅር ሳይዘኛ አይቀርም በማለት በተናገረች ጊዜም በጥፊ ተመታ ነበረ። እኛ ስናገባ ይህንን ሁሉ አናቅም ነበረ፣ ጭራሽ ሴት ልጅ አሁን ፍቅር ያዘኝ ትበል እያሉ እንግዲህ የአደይ እናትም እየተገረሙ ነበር። ለሊም ከዶክተሩ ይደወልላታል። ምክንያቱም በቀደም አርፍደው ስለተመለሱ ዛሬ ላይ በሰዓቱ እንዲመጣ እመጣለሁ በማለት እንግዲህ ስልክ ስታወራ ባቡሬ ይሰማል። ባቡሬም ተደብቀኝ ስልክ ማውራት ጀመርሽ በማለት ይናገራታል። አይ አይደለም ጓደኛዬ እኮ ደውላ ነው አሁን እንገናኝ ብለኛል፣ ስለዚህ መሄድ አለብኝ በማለት ትነግረዋለች። እንዴ ለምንድን ነው? እሺ አብረን እንሄዳለን በማለት ቢላትም አይ እኔ ከአደይ ጋር ነው የሚሄደው ወይ ደግሞ ብቻዬን ነው የሚሄደው ቅርብ ነው በማለት ትነግረዋለች። ነገር ግን ይሄ ድብብቆሽ ስላልተመቸው ለሊ ወደ አደይ በመደወል አደይን ከዴቭ ተለይታ ወደ ቤት እንድትመጣ ነው ያደረገ። ዴቭ በቃ ለሊ ደወለች፣ ስለዚህ ሆስፒታል መሄድ አለብን፣ አሁን በቃ ሌላ ጊዜ እንገናኛለን እናወራለን በማለት ዴቭ ልትለየው ስትሞክር፣ ነገር ግን መቼ ነው አንቺ ለእኔ ጊዜ የሚኖርሽ? መቼ ነው ግን በስርዓት የምታወሪኝ? ወደ እነትዬ ጋር እኮ ልንሄድ ተስማምተን ነበረ በማለት እንግዲህ ይናደዳል ዴቭ ማለት ነው። ዴቭም በቃ ሁልጊዜ ለሊ 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 መቼ ነው ለእኔ ጊዜ የምትሰጪኝ እያለ እጅግ በጣም እየተበሳጨ ነበር። ባቡሬም እንግዲህ ለሊን በመከተል ከአደይ ጋር መንገድ ላይ ተቀጣጥረው ይገናኛሉ።
ለሊም በጣም ፈርቻለሁኝ፣ ባቡሬ እጅግ እየተጠራጠረ ነው፣ እንዲያውቅ አልፈልግም በማለት ትነግራታለች። አደይ ለምን አትነግሪውም ግን ከሚጨነቅ ብላ ስታይ ከሰማ ደግሞ ከዚህ በላይ እጅግ በጣም ይጨነቃል። ስለዚህ ሰውን ማስጨነቅ አልፈልግም፣ አንቺም ስላስገደድሽ ነው፣ በይኔ አሁን እንሂድ በማለት እንግዲህ ሲሄዱ ዶክተሩም በሰላም ተቀብሏቸው ምን አዲስ ለውጥ አለ ያመመሽ ነገር አለ ወይ በማለት ይጠይቃታል። ራሴን እያመመኝ ነበር እንዲሁም ደግሞ ነስርም እያስነሰረኝ ነበረ በማለት ስትነግረው መቼ ነው እንደዚህ የሆነው ለምን አልነገርሽኝም በማለት እንግዲህ አደይ ስትናደድባት ነበረ። አይ ላስጨንቅሽ ስላልፈለኩኝ ነው ደግሞ ትንሽ ነገር ነው በማለት ትነግራታለች። ዶክተሩም እየተንከባከብሻት አይደለም ማለት ነው በማለት ይነግራታል። አይ ሰሞኑን ትንሽ አልተመቸኝም ነበር ለዛ ነው እንጂ በማለት እንግዲህ ይህን ሲያወሩ ደግሞ ባቡሬ ውጭ ላይ ሆኖ እያዳመጠ ነበረ። በር በማንኳኳት እንግዲህ ወደ ውስጥም ይገባል። ለሊ ልክ እንዳየው ቤኪ በማለት ነበረ ድንግጥ ብላ እየቀረችው። እንግዲህ በቀጣዩ ደግሞ ምን ሊፈጠር ይችላል? በእውነት ያለውን ነገር ሊነግሩት ይችሉ ይሆን ወይንስ ደግሞ ዶክተሩ ውጣ ብሎ ያስወጣ ይሆን? በቀጣይ ቪዲዮ እንግዲህ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።